ናርዶ ሳሙኤል እባላለሁ። በቀን 10 ሴጋም ታሶሳለብኝ። ጃኒን ሳይመታለው፣ ባምቢ አብሻን ሳይመታለው፣ ሌላ ማን ነው? ቢያንስ 10 ሰዎችን ሳይመታ ነበር። ግን ከዛ ህይወት እንዴት ነው የወጣሁት? ከዛ ህይወት እንዴት ነው ኦቨርካም አድርጌ አሁን ያለሁበት የላይፍ ደረጃ የደረስኩት? እንዴት አድርጌ ነው አንድ ባንድ የወጣሁት የሚለውን ነገር ዛሬ ከራሴ ኤክስፒሪየንስ ተነስቼ እናንተን እንዴት ከሴጋ መውጣት እንዳለባችሁ ላስተምራችሁ መጥቻለሁና በደንብ አዳምጡኝ። ይህ ቪዲዮ ለብዙ ሰው ደርሶ እንዲያስተምራችሁ ስለሚፈልግ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አይኖ ቪዲዮ ቡሊንግ ቢሆንም እስከሚያልቅ አዳምጡ። የምር ከዚህ ሱስ፣ ከዚህ መንፈስ፣ ከዚህ ስቃይ ለመውጣት ከፈለጋችሁ ይህን ቪዲዮ እስከሚያልቅ በጥሞና አዳምጡ። ለብዙ ሰው ደግሞ እንዲደርስ አሁንም ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ደግሞ መሀል ላይ የምናገራችሁ በጣም ወሳኝ ቲፖች አሉ። ስለዚህ በደንብ አዳምጡ። ይህን ቪዲዮ ሲከፍቱ ለመቀየር ስለሆነ እስከሚያልቅ አዳምጡ። ዲሲፕሊን ሊኖራችሁ ይገባል። ሶ ድሮ ማለት ነው ጃኒን እያየሁ ሴጋ እመታ ነበር። ባምቢ አብሻን እያየሁ እመታ ነበር። ሌላ ማንን ነው? ሁሉንም በቃ ሰው ባየ ቁጥር እመታ። በቀን 10 ነበር እመታው። ያ ላይ በጣም አዛ ነበር። በጣም ቡሊ ነበር። የሚያስጠላ ነበር። ዲፕሬሽን ውስጥ ነበር። ራስን ለማጥፋት ራሴን ለማጣት በቃ ህይወቴ ሁሉ ተበላሽቶ ባዶነት ውስጥ ነበርኩኝ ያኔ ማለት ነው። አሁን ግን እንዴት አድርጌ ነው ይሄን ህይወት የወጣሁት ካላችሁኝ 10 ነገሮችን ቲፖችን በመጠቀም ነው። ሶ እናንተም ብትጠቀሙ ትለውጣላችሁ ብዬ ነው ይህን ቪዲዮ ያመጣሁትና እስከሚያልቅ ማዳመጥና ማስታወሻ መያዝ እንዳይረሳ። ይሄ ቪዲዮ ኤዲት አልተደረገም፣ ምን ነገር የለበትም። በደንብ እንድሰሙኝና ለመቀየር አስብ ሰው ብቻ ስፈልግ ለምን 1000 ቪዲዮ ነው የያዙ ጉዳይ ለመቀየር አስብ ሰው ብቻ ይሄን ቪዲዮ የመልከተው ብዬ ነው ሰራሁትና ከራሴ ታሪክ ጀምር። ሶ ምንድነው ዋና ዓላማ የዚህ የሴጋ ወይም የማስተርቤሽን ምንድነው ዋና ዓላማ ካላችሁ ማለት ነው ከፈጣሪ መንፈስ ጋር መጋጨት ነው። ማለትም የፈጣሪ መንፈስ በእኛ ውስጥ አለ። ያ መንፈስ ከኛ እንዲወጣ ነው ዋና ዓላማው፣ የሰይጣን ዓላማው ነው። ለዛ ነው ፖርን በነፃ ሁሉ ፖርን በነፃ የሆነው ለዛ ነው። ምክንያቱም ገበያው እኛ ነን። ገበያው የኛ መንፈስ ነው። ገበያው የኛ ዓላማ፣ የኛ ትኩረት ነው ገበያው ማለት ነው። ስለዚህ ይሄን መጀመሪያ ልትረዱ ይገባል። ለምንድን ነው በነፃ የሆነው? እዚህ ዓለም ለምንም በነፃ የሚባል ነገር የለም። ገባችሁ ወይ? የናንተን ገንዘብ ወይ ደግሞ የናንተን ትኩረት ወስዶ ነው እናንተን የሚሸጠው ማለት ነው። ስለዚህ ይህን ማወቅ አለባችሁ። ዋና ዓላማው ምንድነው ካላችሁ ማለት ነው በእናንተ ውስጥ ያለውን የፈጣሪ መንፈስ አውጥቶ እናንተን ለሰይጣን መሸጥ ነው። ስለዚህ ሁላችንም ተሽጠናል። ለማን? ለሰይጣን። ለማን? ለዴማን። ለማን? ለዚህ ላይ ያጨለማው ገዢ መንፈስ ማለት ነው። ሶ ከዚህ ቦታ አሁን ላወጣችሁ ነው። አንድ ባንድ በጥሞና አዳምጡኝ። በደንብ ሼር፣ በደንብ ሰብስክራይብ፣ በደንብ ላይክ እንዳይረሳ ይጠብቃል። ብዙ ሰው እንዲቀየር ስለምፈልግ ማለት ነው። ሶ መጀመሪያ ያደረኩት መሰላችሁ ከሴጋ ወይም ከማስተሬት ለመውጣት ስፈልግ መጀመሪያ ማድረግ ያለበት ምንድነው ምክንያቱ? ዋት ኢዝ ዘ ሪዝን ይሄን ነገር እንዳረግ ይሄን ነገር ውስጥ እንዲገባ ይሄን ውስጥ እዛ ውስጥ ሁሌ እንዳገኝ ምንድነው ሪዝኑን ቤ ጠየቁ። ሪዝኑ ሲጨነቅ፣ ሲደበር፣ ባዶነት ስሜት፣ ብቸኝነት ስሜት ሲሰማኝ ከዛ ስሜት ለማምለጥ የምሞክረው ሙከራ ነው ሪዝኑ ማለት ነው። ወይ ቲክቶክ ያለው ወይ ደግሞ ያ ስሜት ቀስቃሽ የሆነ ቪዲዮዎችን እመለከታለሁ ወይ ደግሞ ላይክ የምሬ ነው የምላችሁ እንደዛ ነገሮችን እመለከታለሁ። ያ ነገር ደግሞ የሰይጣን መግቢያ በር ነው ወደ እናንተ። ሰይጣን ዝም ብሎ አይገባም። ከእናንተ ፍቃድ ይጠይቃል። ፍቃዱ ምንድነው ካላችሁኝ እናንተ የምታዩት ቪዲዮ፣ እናንተ የምትሰሙት ነገር፣ እናንተ የምታደርጉት ነገር ያ የሰይጣን ፍቃድ ነው። እግዚአብሔር ራሱ ሲናገር እኮ ሰው ለገዛ ፍቃዱ ተውኩት ነው እግዚአብሔር። ገባችኋል? እናንተን እግዚአብሔር እንዲመርጥ ራሱ አያስገድዳችሁም። ወይኔ ምርጥ ወይ ደግሞ ይሄ ምርጥ ብሎ ነው ያስቀምጠው። ስለዚህ ያን ነገር ማየት ጀመርኩኝ። ምንድነው ብዬ ስጠይቅ ላካ ጭንቀት ሲሰማኝ ከጭንቀቴ ማምለጫ መንገድ ነው የምፈልገው። ያ ነገር ማለት እሱ እየጎዳኝ እንዳለ አሁን ለራሴ መናገር ጀመርኩት። ሶናርዲ ይሄ እኮ አሁን የምታደርገው ነገር እየጎዳኝ ነው። ያው እኮ የምታደርገው ነገር ከሰው በኋላ ያስቀረኝ ነው። ይሄ እኮ አሁን እያደረክ ያለህበት ህይወት እያጠፋ ነው። ስለዚህ ለምንድን ነው ማታቆመው? ለምንድን ነው ህይወት ላይ ዓላማ ማትወስደው? ለምንድን ነው ብዬ ራሴ ላይ ጦርነት አስነሳሁት ማለት ነው። ድሮ የማየውን ቪዲዮ ተውኩት፣ የማስበው ሀሳቡን ተውኩት። ጭንቀት ሲመጣ በዛ ጭንቀት ውስጥ መቆየት ጀመርኩት። ጭንቀቱን
ፊልም ማድረግ ጀመርኩት። ጭንቀት ውስጥ መዝናናት ጀመርኩት። ጭንቀት ውስጥ ራሴን ማየት ጀመርኩት። ይኖራም ሳይ ድብርት ውስጥ ራሴን ማየት ጀመርኩኝ። ከድብርት መሮጥ አቆምኩኝ። ድብርቱን መቀበል ጀመርኩኝ። ብቸኝነቴን መውደድ ጀመርኩኝ። ራሴን መቀበል ጀመርኩኝ። አሁን ያለሁበትን የህይወት ስታተስ መቀበል ጀመርኩኝ። ያኔ እንዲህ ማድረግ ሲጀምር ሰይጣን አወቀ፣ መንገዱን አወቀ። አሃ ይሄ መንገድማ ታወቀብኝ፣ በቃ ሌላ መንገድ ሊፈልግ ብሎ ሰይጣን ማለት ነው። ምክንያቱም ለመሰላችሁ እናንተ ለትልቅ ዓላማ ለትልቅ ነገር እግዚአብሔር ሲያጫችሁ ሰይጣንም ለትልቅ የሰይጣንን የመጀመሪያ መንገዱን አወቁበት። ዳት ሚንስ ከጭንቀት ላመልጥ ስል እሱም የሚሰጠኝ ዶፓሚን ወይም ትንሽ ስኮር ማድረግ ዩቱብ ማየት የሆነ ዲስትራክሽን ይከትኛል። ያ ደግሞ ይበልጥ ወደዛ መንገድ ነው የሚያስገባኝ። ይህን ስነቃበት ያለሁበትን ህይወት መቀበልና ፊል ማድረግ ጀመርኩ። ጭንቀቱን ፊል፣ ሀሳቡን ፊል፣ ኤቭሪቲንግ ፊል ማድረግ ሲጀምር ሰይጣን ነቃብኝ። ወይኔ ተበላው፣ በቃ ይሄ ልጅ አውቆብኛልና ሌላ መንገድ ልፈልጋል። ሌላ መንገዱ እንደማሆን ልንገራችሁ። ግን ላይክ ሰብስክራይብ እንዳይረሳ ፕሊዝ፣ ለብዙ ሰው ማድረግ እንዳይረሳ በእናታችሁ። ይህ ሆና ብዬ ወጥቼ ብሰደብም ብጠላም የራስ ጉዳይ ወጥቼ ማወራው ብዙ ሰው እንዲድንበት እንዲቀየርበት ስለምፈልግ ነው። ከእናንተ የምፈልገው ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው። ይህን እንድታደርጉልኝ እማጽናችኋለሁ ፕሊዝ። ምክንያቱም ብዙ ሰው መዳን አለበት። ለምታውቁ ሰዎችም የቪዲዮ ሼር አድርጉልኝ። ሰማችሁኛ? ስለዚህ ሁለተኛው መንገድ ደግሞ የሰይጣን መንገድን ማየት ጀመርኩኝ። በዚህ መንገድ አመለጥኩኝና ሌላ መንገድ ደግሞ አመጣብኝ ሰይጣን። ዳት ሚንስ ምንድነው? ሌላኛው መንገድ ለምሳሌ ከእግዚአብሔር ቤት እንድርቅ አደረገኝ። ዳት ሚንስ ራስን ማውቀስ፣ ራስን መተቸት። ባለፈው ስትቴ አንዴ ባረኩት ነገር ራሴን ደግሜ መውቀስ። በቃ አንተ እኮ ተበላሽተሃል፣ ይሄ የበሰበሰ ዝናብ አይፈራም እንደሚባል በቃ አንተ ከዚህ በኋላ ምን ጥቅም የለም፣ ስለዚህ ቀጥልበት፣ ይሄም ይሻላል፣ በቃ አንደኛ እንኳን ሲሆን ነው እንግዲህ ምናምን ብሎ በአእምሮዬ ሰይጣን እየገባ በሀሳቤው ሰይጣን እየገባ መናገር ጀመረ። ወደ እኔ ማለት ነው። ይናገረኛል፣ ይሳደበኛል፣ ይተርብኛል። የኔ አእምሮ የገዛ አእምሮዬ ቅዱስ አእምሮዬ ለኔ ጠላት ሆነኝ። ይሁን እንግዲህ ጉድ ጋይስ፣ የገዛ አእምሮዬ እኮ ጠላት ሆነልኝ ለኔ። እንዴት ካላችሁኝ ሐሳቤን አሳልፌ ለሰይጣን ሰጠሁት። ሐሳብ ሳይሆን ማስበው ሐሳብ በእኔ ላይ እንዲዞር ነው ያደርኩት። ያ ነገር ደግሞ ዋጋ አስከፈለኝ። ያ ነገር ደግሞ አሁንም ደግሜ ወደ ማስተር ቤት እንዲገባ አደረገኝ፣ አሰቃየኝ። ህይወቴን ደሴም ሺፕ ሁሉ ሰው ይቀይራል፣ ለወጣል ኤቭሪቲንግ እኔ እዛው ከዛ በኋላ ህይወቴ ሲበላሽ አሁንም ደከመኝ። በቃ አስጠላኝ። ቦርኑ የአዲክቱ አስጠላኝ። ህይወት ሚዝረብል ሆንኩኝ ማለት በቃ የሆነች እኮ በእኔ ውስጥ የሆነች ነፍስ አለች እኮ ከራሱ አልፋ ለኢትዮጵያ ለቤተሰቡ ለሰፈሩ መድረስ የሚፈልግ መቀየር ፓሽኔት ሆኖ ህልም ማሳካት የሚፈልግ እኮ የሆነ ህልም እኮ አለ በእኔ ውስጥ። ግን ያን ህልም አፎርድ ማድረግ ከበደኝ። ለምን? ኢየሱስ ጠፍሮ ይበኛል። ማን? ሰይጣን። ለምን? እግዚአብሔር አምላክ ለትልቅ ዓላማ እንዳጨኝ ስላወቀ እሱም ለትልቅ ውድቀት አጨኝ። አያችኋል? አሁን ላይ የምትፈተኑት፣ አሁን ላይ የምትሰቃዩት፣ አሁን ላይ የምትቸገሩት፣ አሁን ላይ የማይሆን ህይወት የምታልፉት ሰዎች እግዚአብሔር አምላክ ለትልቅ ዓላማ ስላሰባችሁ ነው የሚፈትናችሁ። ቅዱስ ቃሉ ሲናገር ምን ይላል? አባት የሚወደውን ልጅ እንደሚገርፍ ሁሉ እግዚአብሔር አምላክ የሚወደውን ሰው አብዝቶ ይቀጣል። አብዝቶ ሊሰጠው ሊባረከው ሲፈልግ ለምን? እንዲማር እግዚአብሔር አምላክ የሚሰጠውን ሀብት በረከት ያ ነገር እንዳያጠፋው ስለሚፈልግ ማለት ነው። ለምሳሌ አሁን የሁላችን እናት ሆነችው ማርያም ምንድን አለችው? ፍቅርን ከክርስቶስ ትዕግስትን ከማርያም ተማራዋ የሚለው ያን ትዕግስት ሰይጣን ይነጥቅባቸዋል። በፈተና መሃል ድክም እንድትሉ፣ በስቃይ መሃል ድክም እንድትሉ ያነጋቸውና የናንተ ህይወት እንዲበላሽ ነው የሰይጣን ዋና ዓላማ ማለት ነው። ስለዚህ እኔም ማለት ነው በህይወቴ ውስጥ የተደረገልኝ ብዙ ነገር እኮ አለ። ግን ከዛ ውጪ ወደ ማማረር እንዲገባ አደረገኝ። ማን? ሰይጣን። ለምን? ወደ ሴጋ እንዲገባ አያችኋ ጋይስ። ስለዚህ ሳይው አሁን በዚህ አልፌ በዚህ ደግሞ ጠመደኝ በማማረር። ሰዎች ካንተ ኋላ ሰዎች አንተን ጥሎ ሄደዋል፣ አንተ ግን ገና ኋላ ነኝ። ራሱ ሰይጣኑ ከሰው ኋላ አስቀርቶኝ ራሱ ደግሞ በዚህ ጋር መጥቶ ይተችኛል። ኢማጂን። እና በቃ ህይወቴ አሁንም ስቃይ ውስጥ፣ አሁንም ችግር ውስጥ፣ አሁንም ዘውቃ ውስጥ፣ አሁንም ማይሆን ውስጥ ገባ። አሁንም
ገባሁ። ድጋሚ ማድረግ ጀመርኩኝ። እፎይ ቤት ከ5 ወር በኋላ ድጋሚ ማድረግ ጀመርኩኝ። ወደ ገባሁ እዛ ውስጥ። አሁንም ደግሞ እኔ እታገላለሁ። አያችሁ ተስፋ ቆርጬ ልተው ስል የእግዚአብሔር መንፈስ መጥቶ ሾክ ይለኛል። አንተን እኮ መርጬሃለሁ፣ አንተን እኮ ለስኬት፣ ለእድገት፣ ለትልቅ ህይወት መርጬሃለሁ ይለኛል። እና ያ ድምፅ ሞቲቬት አደረገኝ። ድጋሚ ተነሳሁት። ምንድነው አሁንም ለምንድነው ማማረው? ቢያንስ በየቀኑ 1 ሚሊዮን ሰው ይሞታል። እኔ ግን አለው በህይወት እጄ እግሬ ጤና ሁሉ ሰላም ነው። ይሄ ሁሉ እግዚአብሔር ድንቅ ስራ ነው። ስራ አለኝ፣ ቤት አለኝ እግዚአብሔር ይመስገን እኮ ለማማረር እኮ አልተፈጠርኩም። ምንድነው ብዬ ጠየቅኩት። እግዚአብሔር ራሴን ጠየቅኩት። ወያ ሲመለስ ለካ አሁንም ሰይጣን ነው፣ የሰይጣን ወጥመድ ነው። ለምን ካላችሁኝ ከኛ ሰይጣን የሚፈልገው ማስተር ቤቱን አዲክሽኑን ፖርኖ አይደለም። ፖርን ካየን በኋላ ማስተር ቤት ካደረግን በኋላ ቁጭቱ፣ ስቃዩ፣ ድብርቱ፣ ራስን አጥፋፋ የሚል ስሜቱ አለ። ያ ስሜት እንዲሰማን የሚያደርገው ያ ስሜት ለሱ ምግቡ ስለሆነ ማለት ቢኮዝ ይህ ስሜት ከተሰማ ማደጋችል፣ መለወጣችል፣ አንድ ቦታ ከፍ ማለት አችል። ተይዘሃል፣ ታስረሃል። በቃ ዲም ትለው ለምን? ቢኮዝ ሰይጣን ሆን ብሎ አንተን ለራሱ መንገድ ለራሱ ህይወት ባሪያ እየሰራብህ ስላለ ማለት ነው። ሰማችሁኛ? ስለዚህ ይሄን ነገር ማየት ጀመርኩኝ። ከዛ በኋላ አሃ አልኩኝና ሁሉ ነገር ትቼ ኦልሬዲ ማመስገን ጀመርኩኝ። እዛ ውስጥ ያለው ማስተቤት ያለው ሲጋ ውስጥ ያለው ቴንክ ዩ ጋድ፣ ቢያንስ ምረኛል፣ ቢያንስ አሁንም ከስተት እንድማር አድርገኛል፣ ቢያንስ ህይወቴ እንዲቀየር አሁንም እድል የሰጠኝ ነው። አሁንም በህይወት አለው፣ ሁሉ ነገር የሰላም ነው። አሁንም ስራ አለኝ፣ አሁንም ጥሩ ነገር አለኝ። ተመስገን ማለት ጀመርኩኝ። የምስጋናን ኃይል ባወቁት ቁጥር ህይወቴ እየተቀየረ መጣ። ስለሆነም ስላልሆነም ማመስገን ጀመርኩ። ምክንያቱም ዋናው ሶርሱ እኔ ነኝ። እኔ ከዚህ ዓለም ከተለየሁት ምንድነው ጥቅሙ? ታዲያ ስኬቱ፣ ገንዘቡ፣ ሀብቱ ምንድነው ጥቅሙ? ንገሩኝ። ታይልሚ የለም። ይሄን አውቄ ስለሆነም ስላልሆነም ማመስገን ተመስገን 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 ተመስገን። በህይወቴን ባመስገን ቁጥር መፈልጋቸው በረከቶች ማልፈልጋቸው በረከቶች ከጠየቁትም በላይ መስጠት ጀመርኩ። አሁን ተመስገን ወጣት። አሁንም ከስጋ ወጣት። ለምን? ከማማረር ከድብት ከቁጭት ኢቭን እያረኩም ያለው ተመስገን ማለት ስለጀመርኩኝ የሰይጣን ምግቡን ሲከለክለው በራሱ ጊዜ እኔን ትቶ ሄደ። አሁንም እግዚአብሔር ለትልቅ ዓላማ እንዳጨኝ ስለሚያውቅ ይሄ ልጅንማ አልተወውም፣ እኔ እያየው አይቀይራትም፣ አይለውጣትም፣ አስቀየዋለሁ ብሎ እኔ ወደ ምስጋና ከገባሁ በኋላ አሁን ወደ መጣ በሌላ መንገድ ሊያጥም እንደመጣ በሌላ መንገድ በሌላ ወይ። ምክንያቱም ሰይጣን ተስፋ አይቆርጥም። ባይዘው ተቀላችኋል። እኛ ተስፋ ምን ቆርጠኝ? ሰይጣን ተስፋ አይቆርጥም። ከዛ በኋላ በሌላ መንገድ መጣብኝ። አሁንም ተመስገን ብዬ ቢዝነስ ጀመርኩኝ። ኮንቴንት ክሬተር ሆንኩኝ። ቪው አለ ያውቁኝ ፌመስ ደስ አለኝ። ተቀየቀ አለፍኩኝ። 5 ወር አለፈ። 1 ዓመት አረኩኝ። 1 ዓመት አረፍኩኝ። 1 ዓመት ከ5 ወር ውዝግብ ገባሁ። አሁንም ፈታ አልኩኝ። ተመስገን ተቀይሬያለሁ አልኩኝ። ልክ ተቀይሬያለሁ ብዬ መኩራት ስጀምር ደስታዬን ነጠቀኝ። ይኖራም ሳይ አንዳንድ እኮ ደስተኛ የሚያደርጋችሁ ያላችሁት ሀብት፣ ያላችሁት ፎሎወርስ፣ ያላችሁት ነገር ብቻ አይደለም። ባይ ዘ ዌይ ላይክ ምላችሁ ፈልጌ ነው። አንዳንዴ አግኝታችሁ ደስተኛ አትሆኑ። ሰማችሁኛ? ለዚህ ነው ባለ ነገር አመስግን የሚባለው። የምሬን ነው የምላችሁ። አሁን ባለሀብቱን ብታዩ፣ ሲከተምቶችን ብታዩ ማለት አላቸው፣ ግን ኢቪን ነው አይደሉም፣ ደስተኛ አይደሉም። ለምን ካላችሁ ደስታ ሶርስ ኦፍ ሚ፣ እኔ ነኝ ደስታው ምንጩ እኔ ነኝ። ግን ሰይጣን የኔን አስተሳሰብ ቀየርና ደስታዬን ባለ ነገር ማድረግ ጀመርኩኝ። ሶ ያለኝ ነገር ሳየው ኩራት መጣ። ኩራት ሲመጣ ደግሞ ውድቀት መጣ። ወደኩኝ ማለት ነው። ደስታዬ ተነጠቀ ማለት ነው። ለምን? ደስታዬን ፎከስ ያደረኩበት ነገር ማቴሪያል ስለሆነ፣ ይህ ደግሞ ሮንግ ዌይ ነው። ደስታዬን አበላሸብኝ። ከመስመሩ ወጣሁ ማለት ነው። በምን? በጥጋብ። ከዛ በኋላ ደስታ ፍለጋ ውስጥ ገባሁ። አሁንም ቲክቶክ ስክሮል ማለት ነው። ባምቢ አበሻ አያለው ካን ቶርክ ያደረገች ይተነስልኛል። ከዛ በኋላ ተኝቻለሁ ኦልሬዲ በሆዴ። ከዛ በኋላ እግሬን ያሮድ ጀመርኩኝ። ኦ ማይ ጋድ ዱ ዩ ሲ ሚ ኦ ማይ ጋድ አሳለፍኩት። ጃኒ መጣች። ጃኒ ማየት ጀመርኩኝ። የሆነ ቆንጆ ሴክሲ የሆነ ነገር ሆና
ቶርክ ያደርገች ምናምን አሁንም ጀመርኩኝ በስበሳው ሳላቅ እዛ ጋር አላደርግም ብዬ መጥቼ አሁን ደግሞ በቲክቶከሮች ቪዲዮዎች አሁን ታለፈ በቃ እንዲህ ያሉ ላይክ ዘጋቆ ፖርናሪያን በቃ ገብቻለሁ። ግን እዚህ ጋር ደግሞ ያህይወት ነው በምን በተዘዋዋሪ ማለት ነው አዲሽን ውስጥ ገባሁ። ሶ አሁንም ይሄን አይቼ ኦልሬዲ አእምሮዬ ማለት በቃ እኮ አንተ እኮ አሁን ጀምረሃል፣ ለምን ዋናውን አታይም? ለምን ወደ ክሮም ለምን አለኝ። ከዛ ከስቴርኩ ወደ ክሮም ጉባው ክሮም ውስጥ ወጣኛውን አለ ጀመረኝ። ያዘኝ በቃ ከቤት መውጣት አልፈልግ፣ ራሴን ማየት አልፈልግ፣ እጠላዋለሁ፣ እሰድበዋለሁ፣ ተቸዋለሁ። ኮንፊደንስ የለኝም። በቃ ሁሌም ለህይወቴ ተበላሽቷል። አዶኑ ሆይ መንገዱን አላውቅም፣ የት እንደሚሄድ ጠፍቶብኛል። ከዛ በኋላ አሁን ጊቭ አፕ አደረኩኝ። በቃ ከዚህ በኋላ ተስፋ የለኝም ምናምን በቃ ብዬ በቃ ቀጠልኩኝ። በቃ ማለት ያደረኩኝ ቀጠልኩኝ። በቃ ላይክ ደስተኛም አይደለሁም ሀዘንተኛም አይደለሁም። በቃ ዝም ብሎ ሆነ ገባ እስካለው መኖር ይባላል። እስካለው መኖር ራስን ማጥፋት ሀያ ስለሆነ ብቻ መኖር ሳት ኢሞሽን ውስጥ ነበርኩኝ። ገፋለሁ። ከሰው በኋላ ተለየሁት። ከሰው ሲለወጥ እኔ አጭብጫቢ ሆንኩኝ። ከሰው በኋላ ቀረሁት። ህይወቴ እንደዛ የሆነ አሁንም እግዚአብሔር አይተወኝም። ለካ እግዚአብሔር ለእኔ ያስበው በረከት አለ። ለካ እግዚአብሔር ለእኔ ያስበው ትልቅ እድል አዘጋጅቷል። ለካ እግዚአብሔር አሁን ያለሁበትን ኃጢአቴን እንትኑን ሳይሆን ውዝግቡን ሳይሆን የሚያየው እግዚአብሔር እዛ ድረስ ያሰብኩበትን ቦታ ማለት ነው። እዛ ጋ ያለውን ሰክሰስ ነው የሚያየው። እግዚአብሔር አይተውም። እግዚአብሔር እኮ ለዚህ እኮ ነው አንኮንዲሽናሊ እግዚአብሔር የሚወዳቸው። እግዚአብሔር አንኮንዲሽናሊ የሚወዳቸው ኢኖራምስ ተበላሽታችሁ አጥፍታችሁ አይሰርታችሁ ራሱ ሰው ቢሆን መጣችብኝ የሚለው እግዚአብሔርስ የኔ ልጅ መጣችልኝ፣ ተምራ መጣችልኝ፣ የኔ ልጅ ብሎ መጣችልኝ ነው የሚለው። እንኳን መጣሽ የኔ እናት እንኳን መጣሽ ነው። ሰውስ አያችሁ እግዚአብሔር እንደዛ ሆኜ እኔ ራሴን በቃ እኔማ አራም አልጠቅም። ለምንድን ነው ቤተክርስቲያን የምሄደው? ለምንድን ነው የምሳለመው? ቤት ተውኩኝ። ስተወው እንኳን የማይተወኝ ችሩ መድኃኒዓለም ማይተወኝ እግዚአብሔር ማይተወኝ ፈጣሪ ኢማጂን በእኔ ውስጥ አየው በረከት አለ። በእኔ ውስጥ ብዙዎችን ሊያድን ሲያስብ ልክ እንደ ዳዊት ነው። ዳዊት ሰው እንግዳ ሲመጣ ማለት ነው ሰላም ለማለት የእሱ ቤተሰብ አያቀርቡትም። ቢኮዝ አንደኛ ህፃን ነው፣ ሁለተኛ ደግሞ የተናቀ ሰው ነው፣ ሶስተኛ ደግሞ ከቤቱ መጨረሻ ነው እና በግ ጠባቂ ነው ያደርጉት። አያችሁ በሰው አይን የተረሳ በሰው ነገር የተረሳ ቸሩ መድኃኒዓለም እግዚአብሔር ንጉሥ አደረገው። ሰው እኮ አላሰበም፣ ንጉሥ አደረገው። ኢቨን እሱን ተውትና ጎልያድን የእስራኤልን ህዝብ ሲያስቸግር ዘራፍ ስል እነሱ ላይ ሲጎርርባቸው ምናምን ቁመቱ የሰማይ ስባሪ የሚያክለው ጎልያድ ራሱ ማለት ነው ለትላልቅ በሰለጠኑ ሰዎች አልመለሰ ያለው ጎልያድ ማለት ነው። ተራው በግ ጠባቂው ዳዊት አንድ አባት ነው የሆነ ገዳም ሄጄ የነገሩኝ። ተራው ጠባቂው በሰው እንኳን አይን ውስጥ ሊገባ የማይችለው በሰው ምርጫ ውስጥ እንኳን ሊገባ የማይችለውን ግን በእግዚአብሔር ግሬስ ውስጥ ገባ። በእግዚአብሔር አይን ውስጥ የገባው ዳዊት መጣ። ለማን? ለእስራኤል እንትን መሪዎች ማለት ነው ምግብ ለማድረስ። ከዛ በኋላ አየና ናቀው። ሰው ሁሉ ተደብቆ እሱ ይሄ ያልተገረዘ ሸላፈትን ነው የምትፈሩት አለ። ሰው ሁሉ እንዴ አንተ ሂድ ወደ በግ ጠባቂነት ሂድ ወደዛ አንተ እኮ እዛ ነህ ለሞት ሲመጣ ይሄ እኮ ይገልሃል። ረጅም እኮ ነው የሰጠን እኮ ነው ጎራዴ ያለው ይገልሃል። ሰዎች ጀመሩ። እሱ ግን የእሱን ጥንካሬ ሳይሆን ያልተገረዘ ሸላፈትነቱን ነው ያየው። ለምን? ኦልሬዲ የእሱ ውስጥ የጋድ ስፕሪት ግሬሱ ያለበት ሰው ስለሆነ ማለት ነው። ኢማጂን እዚህ ጋር ተመልከቱ። አያችሁ? ከዛ በኋላ ምን አለ? እኔ ይሄን በአንድ ጥጥር እረተዋለሁ፣ እደፈዋለሁ አለ። እንዴት ካልከኝ ያኔ ጫካ ውስጥ ገብቼ ከአህያና ከድብ ያስጣለኝ ፈጣሪ አምላክ ከዚህ ሸለፍታም ሰው ያስጥለኛል፣ አልፎ ይሰጠኛል ብሎ አመነ። ገባ ወደ ውጊያ። ሰው ደነገጠ። እንዴት ሰው የጠጠር መሮሪያ ይዞ ወንጭፍ ይዞ እንዴት ሰው ይገባል? ምናምን አይታመንም። እግዚአብሔር የሚሰራበት መንገድ አይታወቅም፣ አይታመንም። ገባ። ከዛ በኋላ
ሳቀ። ጎልያድ እሱን አይቶ እንዲህ ብሎ ይሄ ልጅማ አይቀለኝም፣ ይሄ ለዚህማ ጎራዴን እንኳን አላዋኩም በአንድ ጥፊ ዘርረዋለሁ ምናምን ብሎ ጎረረና ልክ ወደ እሱ መጠቃት ሲጀምር ዳዊት ከቦርሳው ወንጭፋው እንትን ድንጋይ ወጣ፣ በጠጠር ጣሎ፣ ደፋው ፊት ለፊቱ ላይ። የእስራኤል ሕዝብ ሁሉ ተገረመ። ምን ልላችሁ ፈልጌ ነው፣ ሰው እናንተን ለምርጫ እንኳን ማቅረብ የማይችል ሰው ብትሆኑ ራሱ አሁን ያላችሁበት ህይወት ዳዊትን ከበግረኝነት አንስቶ ንጉስ ካደረገ ዳዊትን ኃይል ተጠቅሞ በጠጠር ብቻ ያን ጎልያድ ከጣለ እናንተን ማይጥልበት የእናንተን ችግር ማያሸንፍት እግዚአብሔር ምንም ምክንያት የለም። አሁን ያላችሁበት ህይወት፣ አሁን ካላችሁበት ሱስ፣ አሁን ካላችሁበት አዲክሽን፣ አሁን ካላችሁበት መራራ ጨለማ ህይወት ለመውጣት ከፈለጋችሁ መጀመሪያ ማድረግ ያለባችሁ ምንድን ነው? አክሴፕት ማድረግ አለባችሁ፣ መቀበል አለባችሁ። ገባችሁ? መዋጋት የለባችሁ። ሴጣን አባሮች ነው። ገባችሁ? አሁን ለምሳሌ የትኛው ጀግና ጠንካራ ጉልበታም ወንድ ቢሆን እንዴት ነው የራሱን ቀበቶ ከፍ አድርጎ ራሱን መሸከም ይችላል? ንገሩኝ፣ አሳዩኝ እስኪ። የሚችሉ ካላችሁ የትኛው ሰው ነው የራሱን ቀበቶ ይዞ ራሱን መሸከም የሚችለው? አችሉም። ለምን? ቢኮዝ ምንም አቅም ቢኖር ራስን ማንሳት አችልማ። ዳት ሚንስ ራስን መቀበል እስካልጀመር ድረስ አሁን ካለበት ምንም ህይወት አችልም። መጀመሪያ አክሴፕት አድርገው። ለምን ካልከኝ ስትቀበል ሰላም ትሆናለህ፣ ታውቀዋለህ፣ ደስተኛ ትሆናለህ። አትጋጭም። ባታደርግም በሆነ ጊዜ ከዚህ ወጣለሁ ብለህ ስለምታስብ አትጨነቅም። ለዛ ነው አክሴፕት አድርጎ እኔ ተቀበልኩኝ፣ በቃ እንዲሁም ነኝ፣ በጣም ጠፋቂ ማስተርፊት መቀበል ጀመርኩኝ። ህይወቴም ማለት ነው። ጋይስ ተመለከቱ። መቀበል ስጀምር ሴጣን መማረር ጀመረ። ከዛ በኋላ ተቀበልኩኝ። አላማረርም፣ አልቆጭም፣ የበታችኝ ስሜት አይሰማኝም። ሁሌም እግዚአብሔር ይመስገን፣ እግዚአብሔር ስለሆነም ስላልሆነም ይመስገን እላለሁ። ከዛ በኋላ እግዚአብሔር አምላክ አሁንም አወጣኝ። ከዛ በኋላ ተመስገን አልኩኝ። ስለዚህ አሁንም በቃ ኢነርጂ መጣ። ሄድኩኝ። አሁን ቅድም ብያቸዋለሁ፣ እግዚአብሔር አምላክ ለትልቅ ዓላማ ሲመርጣችሁ ሴጣንም ለትልቅ ውድቀት ይመርጣችኋል። አያችሁ? ለምን? ቢኮዝ እናንተ የተለያችሁ ፍጥረት ናችሁ። ይሄ ያኛው ማተው ኦልሬዲ እኮ በሱ እጅ ሳለ እንደፈለገ የሚጫወተው፣ አንተ ግን አሕዛብ ስላልሆንክ ኦልሬዲ የሱ ቤተ መቅደስ ስለሆንክ ይፈልግሃል አንተንም። ሰማይ። ለዛው ተስፋ ማይቆርጥብህ፣ ለዛ ነው አንተ ላይ ፈተና የሚደራረብብህ። በዚህ ተሸንፎ በዚህ በዛ ኤቭሪቲንግ ማለት ነው። ስለዚህ ምን አደረኩኝ? አሁን ኦቨርካም ማለት ጀመርኩ። ፍሬም ማለት ነው። ሰማችሁኝ? አሁን ያለሁበትን ህይወት ማስራት ጀመርኩኝ። ዳቲስ ራስ ላይ ሪሰርች ማድረግ ጀመርኩኝ። አናሊቲክ ማለት ጀመርኩኝ። ምን ማድረግ አለብኝ አሁን? ኦኬ አሁን ወድቅ ያለው አሁን ህይወቴ አዛ ነው። አሁን ያለሁበትን ህይወት አልወደውም። እዚህ ውስጥ ነኝ ያለሁት። ላይክ ቁጭ ቤት ሳየው ችግሩ ላካ ችግሩ ሳይሆን ችግሩ ለችግሩ የምሰጠው ምላሽ ነው። ዳት ሚንስ ራሴ የማይበት መንገድ፣ ራሴ የማይበት መነጽር። ለምሳሌ ይሄን ዓለምን አሁን ቀይ መነጽር ታደርጎ ያለም ቀይ መስሎ የምታየው ግን ዓለሙ እውነታው ግን ቀይ አይደለም። አልኩት። ስለዚህ ምን ማድረግ አለብኝ? መጀመሪያው ነገር መነጽር ማስተካከል አለብኝ። ይህን ዓለም የማይበትን መንገድ ማስተካከል አለብኝ። ሁሉ ነገር የሚሰራው የሚቃናው የሚሆነው ማይሆነው በእምነቴ ነው። ሰማችሁኝ? ላይክ እኔ ላካ የምኖረው የምተነፍሰው በእምነቴ ነው። ፈጣሪ ራሱ እኔ ህይወት ውስጥ መጥቶ የሚሰራው የሚቀይረኝ የኔን እምነት መጠን አይቶ ነው። ይሄን ነገር ሳውቅ ኦልሬዲ አሁን ድሮ የምሰራበት መስሪያ ቤት ድሮ ተራ ተቀጣሪ ነበርኩኝ። አሁን ተፋኪን ማናጀር ሆኛለሁ። ለምን? እምነቴን ቀየርኩታ። ለራሴ ያለኝ ፐርሰፕሽንን ቀየርኩት። ራሴ ማይበት አንግል ቀየርኩት። ግቢ ገብቼ አዲስ አበባ ዩኒቨርሲቲ ገብቼ ከሚያስተምረኝ ትምህርት ይልቅ ራሴ ማስተማር ጀመርኩኝ። ምንድነው ይሄ ክፍለ ዘመን የሚፈልገው? ምንድነው? ሰማችሁኝ ጋይስ? ምንድነው ይሄ ህይወት የሚፈልገው? ላይክ አሁን እኔ ማንም እኔን እንዲያዘኝ አልፈልግም። ማንም እኔን የማንም አለቃ መሆን አልፈልግም አልኩት። የምሬ ነው የምላችሁ። እንደገባሁት በስንት ነው 4 ወር ሰራው። ከዛ በኋላ በ5ኛ ወር ማናጀር ሆንኩት።
ራሱ እኔ ሳልጠይቅ ምንም ሳልለው ራሱ መጥቶ ነው ሄይ ናርዲ ስራህን አይቻለሁ፣ በጣም ኦብሰስድ ነህ፣ ዴዲኬት ነህ፣ በጣም ትሰራለህ፣ ጎበዝ ነህ፣ ዋይ ናት ማናጀር ኦኬ ላይክ ቀድሜ በአእምሮ ጨርሼ ስላየሁት እሱ ስጠይቀኝ ምንም አልመሰለኝም። ቢኮዝ እንደመሆን ስለማውቀው that's why believe that's why እምነት ቀድሜ በአእምሮ ጨርሼዋለሁ፣ አይቼዋለሁ ኦልሬዲ ገባም ላይክ ዝቅ ቤት ስራ ልክ እንደ ተራ ሰራተኛ ስሰራ ማለት ራሴን እንደ ማናጀር ነው ማየው። ስናገር እንደ ማናጀር፣ ሳወራ እንደ ማናጀር፣ ስለብስ እንደ ማናጀር ነው። that's why ይሄ መንገዱ ወደ መድረሻ አደረሰኝ ማለት ነው። ያመንኩ ጠይቀኝ። ከዛ በኋላ አንደኛ ደሞዝን እጥፍ አደረገው፣ ሁለተኛ ማናጀር አደረገኝ፣ ሶስተኛ ፍሪ ታይም ሰጠኝ። ገባ ስፈልግ ስራ ትሰራለህ፣ ካልፈለግ ቤት ሆነም ትሰራለህ። that's why አሁን ቤት ቁጭ ብዬ የምሰራው ሰው ቀጥሬ ምናምን እኔ ቦታ ኢማጂን ይሄ ቦታ የደረስኩት ግን እሱ በሰጠልኝ ፍቃድ ሳይሆን እኔ ራሴ በሰጠው ፍቃድ ነው። that's why believe ስታምን አሁን ያለህበት ሱስ፣ አሁን ካለበት ችግር፣ አሁን ካለበት ስቃይ ኦልሬዲ መቀየር ትጀምራለህ። ለምን አንተ የምትኖረው በራስ በእምነት ልክ ስለሆነ ማለት ነው። ሰማኛ ለዛም ነው አሁን ካለበት ሱስ መውጣት ከፈለግ እምነትን አስተካክል። እኔ እኮ መቼም አልወጣም በቃ ሞክሬያለሁ፣ ለፍቻለሁ ግን አልቻልኩም ካልከኝ እዛው ነው የምትቀረው። ግን አም ቼንጅ ቀይራለሁ አም ቼንጅ ለራስ የምትሰጠው ፐርሰፕሽን ራስን ይቀይራል ማለት ነው። that's why አብዛኛው ሰው የሚኖረው እዚህ ዓለም ውስጥ አይደለም፣ አእምሮ ውስጥ ነው። ሰማችሁኝ? ቢኮዝ አንዳንዱ ደስተኛ ሆነዋል፣ ሀብታም ሆነዋል፣ የሚፈልገው ነገር አሳክቷል። አንደኛው ውስጥ ቤት የለውም፣ እያለቀሰ ነው፣ ኢቭን የሚበላው እንኳን የለውም። አንተስ ቢያንስ የምትበላው አለ፣ የምትኖርበት አለ። ሰማኝ ልል የፈለኩን አገኘኝ። አንተ የምትኖረው አእምሮ ውስጥ እንጂ እዚህ ዓለም ውስጥ አይደለም። ዓለም የምታየው በአእምሮ በሀሳብ አንግል ነው። ሰማኛ። ስለዚህ አሁን ያለህበትን ህይወት ኦልሬዲ አዶ ነው እንዲህ ሲል ይሄን ላይፍ አልፈልገውም የምትለኝ ከሆነ change your perception, change your imagination, change your memory. so አእምሮን ለመቀየር 5 የአእምሮ መሳሪያ አሉ። intuition, perception, imagination, memory። አንደኛውን እረስቸዋለሁ ግን will 5 እነኚህን በመጠቀም አእምሮህን በመቀየር ካለበት ሱስ፣ ካለበት ድነት፣ ካለበት ዝቅተኛ ህይወት ወጥተህ የምትፈልገው ነገር ማሳካት ትችላለህ። ሰማኝ። ማንም ሰው ካንተ አይበልጥም፣ ማንም ሰው ካንተ አያዝም። that's why ወደዛ ስገባ እግዚአብሔር አምላክ የያዘኝ ነገር ምንድነው? እኔ አንተን ለትልቅ ዓላማ አጨውስል እግዚአብሔር ሰይጣን ደግሞ እኔ አንተን ለትልቅ ውድቀት አጭቻለሁ። ከዛ በኋላ እኔ ደግሞ የሚከተለው የሰይጣን መንገድ ቢኮዝ የሰይጣን መንገድ ምንድነው? የ5 ደቂቃ ስሜት ደስታ አለው፣ ጊዜያዊ ደስታ አለው። ላይክ በሳይት ይመጥልባል፣ በፖርን፣ በዊድ። ምክንያቱም ሰይጣን የሚመራ ያስደሰተ ያታለለ ልክ እንደሆነ የሚወስድ ተማኛ። እግዚአብሔርስ መራር እውነታውን ይነገር። ምክንያቱም እግዚአብሔር አይዋሽም፣ አያስመስልም። ብትወዱኝ ነው ያለው። ስማችኛ። ስለዚህ የሱ መንገድ ለመከተል አብዛኛው ሰው ማይፈልገው ምንድን መራር እውነታውን ያወቅ ነው የምትሄደው። ሰይጣንስ እየሸወደ ነው የሚወስድ። ገባ? ከፊት ለፊት በረከት እንዳለ ያስመሰለ እርግማን ነው ግን ያለው መዳረሻው ማለት ነው። that's why ይሄን መረዳት ማወቅ ሲጀምር ራስ ላይ መንቃት ጀመርኩኝ። ራስ ላይ ባነን ጀመርኩኝ። አእምሮ ላይ ሙድ የሚይዝብኝ ነገር ማወቅ ጀመርኩኝ። ከዛ ወጣሁት ቀስ ብዬ ማለት ነው። አሁን ከአዲክሽን ፍሪ ነኝ። ምንም ጭንቀት የለብኝም። አሁንም ነቃውበት። በምን በጊዜያዊ ደስታ ያጠመረኝ ነበረ። ወጣሁት ከዛ ህይወት ማለት ነው። አሁንም ግን አልተወኝም። ለምን? ምክንያቱም እግዚአብሔር እኔን ያጭበት ትልቅ ዓላማና ህልም ስላለ ያን ነገር ደግሞ አፎርድ እንዳላረግ በዚህ ጋር ማን ሰይጣን ቢኮዝ እሱ የሚፈልገው ሰይጣን ዴማን የኔን ውድቀት የኔን በታችነት ቢኮዝ እንደዚህ ሲሸነፍለት ነው ወደሱ የሚሄደው። ካሸነፍኩኝ የምፈልገው ነገር አፎርድ ማድረግ የምችል ከሆነ ለምንድን ነው ወደ እንትን የሚሄደው ወደ ዴማን የሚሄደው? ኦልሬዲ ከጋር ቤቴ ኮኔክት የሚሆነው። ስለዚህ ይሄ ነገር እያወቅኩ ስመጣ ህይወቴ ተስተካከለ። ከዛ በኋላ መንፈሳዊ ህይወት ላይ መስራት ጀመርኩኝ። ወደ ቤተክርስቲያን ሄድኩኝ፣ ማስቀደስ ጀመርኩኝ። ኢቭን በሳምንት አንዴ ቤተክርስቲያን መዋል ጀመርኩኝ። ለራሴ መዋሸትን አቆምኩኝ፣ ማስመሰል አቆምኩኝ፣ መቀበል ጀመርኩኝ። ባለፈው ህይወት ታሪኬ ማፈር አቆምኩኝ። ያለፈው ህይወት ታሪኬ አሁን ላይ እንዳያኖረኝ ወይም እንዳያስረኝ አደረግኩኝ። ዳት ሚንስ የራሴን ሰልፍ ኮንፊደንስ ጨመርኩኝ።
እንደዚህ ማድረግ ሲጀምር ብርሃኑ ውስጥ እየሄድኩ ስለሆነ ብርሃኑ መታየት ጀመረ። አንድ ስቴፕ ከፍ ማለት መስራት ጀመርኩኝ። ምንድን ነው ለምን መጣሁት ብዬ ሳስብ ላካ ለትልቅ ዓላማ ነው። ያን ዓላማ ለማሳካት ማድረግ ያለብኝ ማድረግ ጀመርኩኝ። ከዛ በኋላ ህይወቴ ማስተካከል ጀመረ አንድ በአንድ። ከዛ በኋላ አሁንም ደግሞ በፍርሃት በኩል መጣብኝ፣ በይሉንታ መጣብኝ፣ በጓደኛ መጣብኝ። ነው ያልኩት ቆረጥኩኝ። ለራሴ መኖር ጀመርኩኝ። ለራሴ መቆም ጀመርኩኝ። ሰው አስደሳች መሆን አቆምኩኝ። ለጓደኛ ለዘመድ በይሉንታ ተይዤ ማልፈልገውን ነገር ማድረግ አቆምኩኝ። ዳት ሚንስ ራሴ ላይ መወሰን ጀመርኩኝ። ዲሳይድ ማድረግ ጀመርኩኝ። ኖ ማለት ጀመርኩኝ። ገባችኋ? ይሄ መጥፎ ልማዴ፣ መጥፎ ሀሳቤ፣ መጥፎ ነገር ሲመጣብኝ ኖ ማለት ጀመርኩኝ። ራሴን ቅጣትና ሽልማት ማስተማር ጀመርኩኝ። ይህን ካረክ ትቀጣለህ፣ ስፖርት ትሰራለህ፣ መጽሐፍ ታነባለህ፣ ቤተክርስቲያን ትሄዳለህ። ይህን ካረክ ይህ መጥፎ ነገር ነው፣ እሳት ነው፣ ነግሬያለሁ ብዬ ራሴ መናገር ጀመርኩኝ። ራሴ መምከር ጀመርኩኝ። ይህን ካረክ እሸልምሃለሁ፣ የምትፈልገው ቦታ ወስድሃለሁ። ከምትፈልገው ቦታ ጋር በእናንተ ህይወት ላይ ቅጣትና ሽልማት ማስተማር ሲጀምሩ ይህን ካረክ ያላችሁ የእናንተን አእምሮ ትሬን ማድረግ ሲጀምሩ ኦልሬዲ አእምሮ ከዛ አዲክሽን መራቅ ይጀምራል። ለምን ካራችሁ ይህን ካረኩ እቀጣለሁ ብሎ ስለሚያስብ ያን ነገር አያረግም። ወደ ሽልማቱ ወደ አልለመደው ነገር ይሄዳል። ቢኮዝ ሽልማት አለዋ አለማምዳሃላ። ይህን ለአንድ ቀን በእኔ ህይወት ላይ መስራት ጀመርኩ። ሆና ብዬ ለመቀየር ለመለወጥ ሆና ብዬ ከዚህ በኋላ በምንም መንገድ ሴጣን ቢመጣብኝ አልቀበለውም። በምንም መንገድ ከኔ ከህልሜ ጋር ከማይገናኝ ከመንፈሳዊት ጋር ማይገናኝ ቪዲዮ፣ ትምህርት፣ ድምፅ፣ መልእክት አላይም። ማይመለከታኝ ነገር ላይ ሀሳቤን አነሳለሁ ብዬ መወሰን ጀመርኩ። ራስ ላይ ቆርጬ ስነሳ ራሴ የሚቀይርበት መንገድ ታየኝ። ታውቃላችሁ። ስለዚህ እናንተም ለመውጣት ካሰባችሁ ለመቀየር ካሰባችሁ ቅጣትና ሽልማትን አለማምዶት የእናንተን አእምሮ ማለት ነው። አእምሯችሁ ነው ሁሉ ነገራችሁ። አእምሯችሁ ነው አለማችሁ። አእምሯችሁ ነው የእናንተ ህይወት። አእምሯችሁ ነው ተመችና። ስለዚህ ይህን ነገር ማድረግ ሲጀምር ራሴን ሼፕ ማድረግ ጀመርኩኝ። ከዛ በኋላ አንድ በአንድ መቀየር፣ አንድ በአንድ መለወጥ፣ አንድ በአንድ ትላንት ከነበርኩበት ላይፍ ስታይል ፓስት ህይወቴን መቀበልና ማማረር ሳቁምበት አሁን የተባረከ ህይወት መኖር ጀመርኩኝ። ያችኋ አሁን እናንተ እዚህ ውስጥ እዚህ አዲክሽን ውስጥ እዚህ ቆሻሻ ህይወት ውስጥ ካላችሁ ማለት ነው መጀመሪያ ማድረግ ያለባችሁ ምንድነው? ማመስገን። ሁለተኛ ኮምፕሌን ማድረግ ማቆም። ሶስተኛ ለራሳችሁ መቆም። ሰይጣን ትልቁ ዓላማ ከራስ ጋር ጸበኛ እንድትሆን ነው የሚያደርግ። ከራስ ጋር ቁጭ ብለህ እንድታወራ አያደርግም። ቀንም ሙሉ ቲክቶክ ያየ የሆነ ነገር ያወራ ሲት ዳውን። ምን እያደረግኩኝ ነው? ወዴት እየሄድኩኝ ነው? ምን ማድረግ አለብኝ? አዳነክስ 5 year ቴኒስ ነው። ያን ነገር ሰይጣን አቅሙን ስለሚያውቅ የእናንተን ፓወር ስለሚያውቅ እንዳትቀየሩ ስለሚፈልግ አዲክሽን ውስጥ ዲስትራክሽን ውስጥ ይገታችኋል። ያ ነው ወደ ሱስ የሚመራችሁ። ስለዚህ ስልካችሁ የእናንተ ጠላታችሁ ነው። ስልኩ ሳይሆን ስልኩን እንዴት መጠቀም እንዳለባችሁ ስለማታውቁ ማለት ነው። አንዳንዱ በስልኩ ገንዘብ ይሰራል፣ አንዳንዱ በስልኩ ይጠፋል፣ አንዳንዱ በስልኩ ይዘርቃል፣ አንዳንዱ በስልኩ ኃጢአት ይሰራል። ምርጫው እናንተ ነው። ሜዳውን ፈረሱም ይህ ነው። ጋይስ እግዚአብሔር ነው የምላችሁ። አሁን ካላችሁበት ላይፍ ለመውጣት ከፈለጋችሁ እስካሁን ታርጉት ልማድ አላ ስሜት አላ ያን ነገር ሽፍት አድርጉ። ይደብራል እኮ ኦልሬዲ። ምክንያቱም ኢስ ዲሲፕሊን ነው የሚፈልገው። መቀየር እኮ ደስ አይልም። ተነስተ ማንበብ፣ ተነስተ መሮጥ፣ ተነስተ ስፖርት መስራት፣ ተነስተ ያለመድከውን ነገር ማድረግ፣ ከሰው ጋር ማውራት፣ መታወቅ ምናምን ይደብራል። ምክንያቱም ለምዳ አታውቅማ። አንተ ኦልሬዲ የኖርከው በድህነት ውስጥ ነው፣ በድብርት ውስጥ ነው፣ በአዲክሽን ውስጥ ነው። ስለዚህ ከዚህ ወጥታ ያለመድከውን ስታደርግ እንዴ ከማላውቀው መላክማ የማውቀው ሰይጣን ይሻላል ብለህ የምታውቀው ህይወት ውስጥ ምልክ የምኖረው ለምን? ስለሚደብር ስለሚያስጠላ፣ ለውጥ እንዲሁ ቀላል ስላልሆነ። ለዛም ነው ከዓለማችን 100% ሰዎች 1% ሰዎች ብቻ የሚቀየሩት የሚያድጉት ከሱሳቸው ወጥቶ ጤናማ የሚሆኑት ከድህነት ወጥቶ ሀብታም የሚሆኑት ትልቅ ኢምፓየር ቢልድ የሚያደርጉት ደባሪውን ላይፍ ስትራግሉን ስላለፉት ዳት ሚንስ ፕሮሰስን ስለወደዱት ማለት ነው። አሁን ላይ ላይክ እንዴት መሰለህ ስኬታማ ለመሆን ስትፈልጉ ስኬታማ የሚያደርገውን ሽልማቱን ሳይሆን አሁን የምትሄዱበት መንገዱን መውደድ መንገዱ ማለት ነው። ከሱስ ለመውጣት ላይክ ከሱስ ከወጣችሁ በኋላ ነው አሁን የምትሄዱበትን መንገድ ማቆም። ለምሳሌ
አሁን ላይ እየደበራችሁ ይሄን አርግ እያላችሁ ያጨናንቃችሁ ማለት ነው። ያን ነገር አለማድረግ እንዴት ካላችሁኝ ሳብስቲቱሽን ወይም ልማድን በልማድ መተካት። ይህ እንግዲህ አብዛኛው ሰው ያልነገራችሁ ነው። ልማድን በልማድ መተካት ማለት አሁን ከዚህ በፊት ታድጉት የነበረው በእናንተ አእምሮ ላይ የተቀረጸው በእናንተ አእምሮ ላይ ልክ እንደ ሚሞሪ ቁጭ ያለው ያን ነገር በሚፈልጉት መንገድ መቀየር። ታትስ ዋይ ቅድም ብያችኋለሁ። ኢንቱዊሽን፣ ፐርሰፕሽን፣ ኢማጂኔሽን፣ ሚሞሪ እና ዊል የሚባል የአእምሮ መሳሪያ አላችሁ። ግን እኛ ሰዎች በአእምሮ መሳሪያ ሳይሆን የምንንቀሳቀሰው በምንድን ነው? በስድስቱ የስሜት ህዋሳችን ነው። ሶ መጀመሪያ ማድረግ ያለባችሁ ምንድን ነው? በአእምሯችሁ መንቀሳቀስ ጀምሩ። ያን ነገር ደግሞ ለማምጣት ስቴክ አባውት ዲሲፕሊን የሚያስደስትን ሳይሆን የሚያሳድግ ነገር ብቻ ማድረግ። ዳትስ ዋይ ለዛ ነው ለውጥ የሚባል ነገር በጣም ከባድ ስትራግል ሀስል ያለው ማለት ነው። ስለዚህ አሁን ላይ የእናንተን ህይወት ሪስክ ወስዳችሁ ላይክ ዲሲፕሊን ማድረግ ጀምሩ። ዲሲፕሊን መማር ጀምሩ። በስሜት ሳይሆን በሞቲቬሽን መስራት ጀምሩ። ዳትስ ዋይ ሴንስለስ መሆን ጀምሩ። ለምሳሌ ዴቪድ ጋጊን፣ አንድሮ ቴትን ብታዩ ስሜት የላቸውም ጭራሽ በቃ ላይክ ያሉበት ስክራች ያሉበት መጨረሻ ህይወት ከዚህ በላይ ሞቲቬሽን የለም ብሎ የሚያስቡት ሰዎች ኛ። ስለዚህ ልክ እንደ አንድሮ ቴት የእናንተ ማይንድሴት ቢውል ለማድረግ ሴንስለስ ሆኑ። ስሜት አይሰማችሁ። በስሜት የምትማሩ ከሆነ ገደል ነው የምትገቡት። ምክንያቱም ስሜት ኢዝ ጊዜያዊ ነው፣ ቴምፖራሪ ነው። ከሆነ ጊዜ በኋላ ይጠፋል ስሜቱ ማለት ነው። ዳትስ ዋይ ልማድን በልማድ መተካት። ለምሳሌ ያ ነገር አርግ ሲላችሁ ኢማጂን ብትጸልዩ፣ ቤተክርስቲያን ብትሄዱ፣ ብታስቀድሱ ኢማጂን አይቀየርም? ይቀየራል። ለምን? አእምሯችሁ ችግሩ ከአእምሮ ሳይሆን ችግሩ ለአእምሯችሁ የምትሰጡት ምላሽ ነው። ሰማችሁኝ? ስለዚህ የዛሬው ዲስከሽናችን ጨርሰናል። እስከሚያልቅ አዳምጣችሁኛል? እስቲ የጨረሰ ሰው ኮሜንት ላይ ጨርሻለሁ፣ ብዙ ተምሬያለሁ፣ አመሰግናለሁ ብሎ ይጻፍልኝ። ቴንክ ዩ ሶ ማች። ወዳችኋለሁ።